አደይን አስጥላለሁ ብሎ ዙሪያውን ሲሄድ ለካ ሳያስበው የአደይ አባት ጓደኞች ቅንጭላቱን መተውታል መሰል ራሱን ስቶ በገመድ ጥልፍልፍ አድርገው አደይ የታሰረችበት አምጥተውታል። ማምጣታቸው ነው እንደሚገርመው። ወስደው በዱላ እየቀጠቀጡት ነበር። ተው ብትላቸውም ሊሰሙ አልቻሉም። ለምለም ለአደይ እናት የፍቅርን ሁኔታ አደይ ከቤት እንዴት እንደለቀቀች እና አደይና ሊዲያ ማነው ፍቅርና ሊዲያ እንዴት እንደሚያሰቃዩት ሁሉንም ነገር ዝርዝራ ለፍቅር እናት ነግራቸዋለች። ይህንን ሲሰሙ የፍቅር እናትም እንዴት እንደዚህ መቼም አትለወጭም ማለት ነው ብለው ፍቅርን በጥፊ አጋጭተዋታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ኤንድ ማይ ፕሮ ቤተሰቦች ሙስሊም ክርስቲያን ወገኖች ሰላም ብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር አድርጉ። ወደ ቪዲዮ እናምራለን። ቪዲዮ ሲጀምር ዴቭ በቃ ቤት ነው ማገኛት ብሎ እንደማንም ፈልጎ ቦታውን አደይ የታገተችበትን ቦታ አግኝቶታል። እንደማንም ብሎ በቃ ሊያስመልጣት ነበር፣ ግን ምን ዋጋ አለው? የአደይ አባት ኩዮች ዙሪያውን ስለተንሸራሸሩ ከኋላ መተው ጥልፍልፍ አድርገው በገመድ አስረው አደይ የታገተችበት ቤት አምጥተውታል። በዱላ ይሄ ማድረግ ነው እንዴ እንትን ያላቸው? ዝም መቼ አቆሙ? በቃ በዱላ በያዙት ነገር ብቻ እጃቸው በገባው ነገር መቀጥቀጥ ጀምረዋል። አደይ በመሀል ገብታ ተው ያለች ስትጮህ አባቷ ድንገት መጡ። ደግሞ ይሄ ማን ነው? ምንድን ነው ይሄ? ጸጉሬ ልውጥ ነው ጋሼ፣ ጸጉሬ ልውጥ የከንፈር ወዳጇ ሳይሆን አይቀርም አለ አንደኛው ጅላንፉ የሆነ ሰውዬ። እንዴ ምን ልትሰራ ነው የመጣው? አንተ ደግሞ ማነህ? ምንድነህ? እዚህ ምን ልትሆን ነው የመጣው? ብለው ዴቭን በጥያቄ አፋጠጡት። ዴቭም አደይ ናታ፣ አደይ ልፈልግ ነው የመጣሁት። እንዴት ሰው በዚህ እድሜውና አደይ ትልቅ ሰው ናት፣ በራሷ መወሰንና በራሷ የፈለገችውን ነገር ማድረግ እየቻለች እንዴት እንደዛ ያደርጋሉ? እንዴት ለማፈልገው ሰው ልዳርሽ ብለው ያስጨንቋታል? እያለ ሲከራከር በያዙ ዱላ አንዴ ቅንጭላቱን አሉት። እሷም እንዴት እንደዚህ ታደርጋለህ? በቃ እኔ የፈለግከው እኔ እንደፈለግክ አድርገህ። እሱ ምንም አያውቅም። ከቤታቸው ቻው ሳልል ስለወጣሁኝ ነው የመጣው፣ ሌላ ነገር የለም። እኔም ፍለጋ ነው የመጡት ብትለውም ሊገባው አልቻለም። አባቷ ጠብቁ፣ እሱንም በደንብ ስር አድርጋችሁ እንዳያመልጣችሁ፣ ደርሼ መጣሁኝ፣ እጮኛዋ ምን እንደሚል ማዋየት አለብኝ ብለው ጥለው ወጡ። ኪንጎና ዳይመንድ ዴቭ እንዴት ተያዘ አውቀዋል። ይህን ነገር ምን ማድረግ አለብን? በቃ አሁንም ዳይመንድ ማነው ዴቭ ተያዘ፣ እኛንም እንዳይጨምሩ የሆነ ነገር ማድረግ አለብን። ምንድን ነው የምታረገው? ባክህ ቆይ አንተ ልጅ መቼ ነው የሚገባህ? አደይ ላንተ የምትገባ ሴት አይደለችም። አደይ ዴቭም ራሱ የሚለቀስ ሰው አይደለም። ለምን አይገባህም? ለምን የራስህን ህይወት አትጀምርም? ብሎ ዳይመንድ ማነው ስሙ ኪንጎ እየመከረው ነው። ስማ ኪንጎ፣ በቃ ለአንተ የምትሆን አሰሪ በኋላ እንዳይቆጭ ብዬ ነው፣ በኋላ እንዳትሰበር ብዬ ነው። አሁን ላይ ብትለማመድ፣ አሁን ላይ የኔ ባትሆንስ ምን ላድርግ የሚለውን ነገር ብታስብ ይሻላል ብዬ ነው። አንተ ብዙ ነገር ያስፈልጋል። እንደምታይህ እሷ የሚረዳት ከጎኗ የሚቆም የሆነ የሚያግዛት ሰው ነው የሚፈልገው። ዴቭ ደግሞ ለዚህ አመቺ ነው ማለት ገንዘብ አለው፣ ብዙ ነገር የተመቻቸለለን ነው። እናንተ ደግሞ ገና ለገና ናሳ ገብቼ ገና ለገና አብራችሁስ ብትገቡ እሺ፣ ገና የማይሆን ነገር ነው። ህይወትህን ምራ፣ ከሷ በቃ አይነህን ንቀል ቢለውም እንደ እሷ ትበላይ፣ በእሷ ተስፋ አልቆርጥም፣ እሷ ዴቭን አትወድም እኔን ነው ብሎ ሙግግ ብሏል። ይልቅ አሁን ሄዲና እናቷ ጋር እንመለስና የተፈጠረውን ነገር እንንገር። እዚህ መቆማችን ለእኛ ትርጉም የለውም። ደግሞ እኛንም አብረው እዛው ጠልፈው እንዳያስሩን ተባብለው ወደ አደይ እናት ቤት ተመልሰዋል። ለምለም እንደፈራችው ቤዛዝ መኖሯ በቃ ኤላ ላይ የሆነ ነገር ታደርገዋለች። ኤላ ባይፈልጋትም እኮ እሷ ፍቅረኛዋን ማድረግ ትፈልጋለች። የሆነ ነገር ማድረግ አለብኝ ብላ ባሽሙር መናገር ጀምራለች። ቆይ አንቺ ሻንጣሽን ጠቅልለሽ የመጣሽው እዚህ ለመኖር ነው? መሄጃ የለሽም? አትሄጂም አለች። ምን መሄጃ አለ ፍቅር? እንዲያው በዛም ብላ ዘዴዎችን ተጠቅማ ከቤት አስወጥታኛለች። በቃ ባርኮት እስከሚመጣ ድረስ እናቴ ጋ ያለውን ነገር ጨርሶ እስከሚመጣ ድረስ ከዚህ አልሄድም አለቻት። ዴቭ ኤላም ቢሆን የለምለምን ሁኔታ ከዚህ በፊት ስላስጠነቀቀችው በቃ ቤዛ ባርኮት የእናትሽን ሁኔታ በቶሎ እንዲጨርስ ንገሪው እና ያለውን ነገር እንትን ብሎ አንቺም ተዝተ ቤት ብትይዢ ይሻላል። ማለቴ ለምለም ደስ አላላትም እንደምታያት። እኔ ደግሞ በሁለታችን መካከል ችግር እንዲፈጠር አልፈልግም። ስለዚህ በቃ እኔ ጓደኛችሁ እኮ ነኝ። ወዴት እንዲሄድ ነው ሂጂ የምትሉኝ? ምን አለ ብትረዱኝ እያለች ለማለቃቀስ ሞከረች። እኛ እኮ በሌላ አትውሰጂው፣ እንደዚህ እንዲከፋሽ አይደለም።
ግን ደግሞ ሁኔታዎችንና እውነታዎችን ነው የነገርንሽ አሏት። አዴይና ፍቅር የታሰሩበትስ በሳቸው እያወሩ ነው። ቆይ ለምን መጣህ? የኔን ነገር ጠንቅቀህ እያወቅህ አባቴ እስከምን ጥግ ደረጃ እንደሚደርስ ክፉ እንደሆንክ እያወቅህ ለምን መጣህ? ጎዱህ መቱህ እያለች አይኑን እያየችው ነው። ይኸውልሽ አዴይ ልትረጂ ይገባል። እኔ አንቺ ፍለጋ ነው የመጣሁት። ለአንቺ ስል ብዙ ነገር መክፈል እችላለሁ። በቃ ምንም ይሁን ምን እከፍላለሁኝ። ደግሞ አንቺን ከዛ አወጣሻለሁ። ብታውቂ ያ ቤት እኮ አንቺ በሌለሽበት ሰዓት ሊበላይ ነው የደረሰው። በቃ እኔ ያለ አንቺ መኖር አልሆንልኝም። ለምን አይገባሽም? ለምን አትረጅኝም? እያለ ስለ ሁሉም ነገር እንዴት እንደሚያፈቅራት እየገለጽላን ነበር። እኔ እኮ ታውቃለህ አባቴ ምን ውስጥ እንደገባው ካንተ የምሸሽበት ሁኔታ እንዴት እንደሆነ ማለት ይሄው የአባቴ ሁኔታ፣ የቤተሰቦቼ ነገር፣ እህቴ፣ እናቴ እኔ አንተን እንዳገባህ ወይም እንዳፈቅርህ የሚያመቻች መንገድ ምንም የለም። ወድጄ እንደማልሸሽ አንተም ጠንቅቀህ ታውቃለህ። ስለዚህ እኔ እኮ ምን ባረግላችሁ ነው? ሊዲያም ኤዱም እዚህ አንተም እዚህ በቃ ኪንጎና እንትና ዳይመንድ እዚህ እኔን ፍለጋ የመጡት ምን ባረግላችሁ ነው እያለች አንቺ እኮ አደይ ነሽ። አንቺ አደይ ማንንም የምትወጂና የማንንም ጉዳት የማትፈልጊ ማንም ሰው ቢሆን ከመሬት ተነስቶ የሚያደርግልሽ ነገር ነው። አሁን ቶሎ ከዚህ ጉድ ወጥተን ወደ ከተማ መሄድ አለብን፣ መመለስ አለብን እያሉ እያወሩ ነው። የአዴይ እናት አዴይን ሳያገኟት በዛ ላይ ደግሞ ዴቭን አብረው ማሰራቸውን ሲሰሙ እንዴት እንደዚህ የሰውዬ ምን ባረገው ነው የሚሻለኝ? አዴይንስ እሺ ልጁ ናት፣ ደግሞ ሰው አስሮ ምን ሊያረገው ነው? አግቶ ምን ሊያረገው ነው? እያሉ እየተናደዱ በቃ ኢዲዲያ ራሱ የወንድሟ መታገት ስትሰማ በቃ ሄዳለሁ አለች። አንቺ ለጅብል ራት ልትሆኒ ነው እንደ በጨለማ የምትሄጂው ብሎ ዳይመንድ ዝም አረጋት። አይ የገጠር ሰው መሆን በየዋህነቱና አርሂቡ ብሎ ያገኙትን ነገር ኑን ብላ ኑን ጠጣ፣ አልጋቸውን ለቀው ኑዝህ እናንተ ተኙ እንደማለታቸው ደግሞ አንዳንድ ችግርም አይጠፋም። ሰው ያለ ፍላጎቱና ሰው ያለ አግባብ እንግዲህ ጌዳሩ ነው። የአደይ ጓደኛ ጫኔ የሚባለውን አግብታ እንግዲህ እየማቀቀች ነው። ሰርታ እንዳበላ እንኳን እግሯንም እጇንም ስርስር አድርጎ ጭራሽ ቁጭ በይ እንደ ሀርግ እያለ ጫኔ ተብዬው እያስጨነቃት ነው። ዳይመንድን ከነ ጓደኛው አብሮ አደግ ጓደኛው ቁጭ ብለው እያወሩ ነው። ጓደኛው እናቱ ታማበት ጸበልም የሆነ ሕክምና ወስጄ እንዳልተሻላት በቃ አሁን ሞቷን እየተጠባበቅኩ ነው ብሎ በሚያሳዝን መልኩ ለዳይመንድ ይሁዱን እያጫወተው ነው። ዳይመንድም ይሁን በርታ በል እናትህ እንዲህ በቀላሉ አትሞትም። እናት ዝም ብላ ትኑር። እናት ከሞተች ከባድ ነው። ለስም ብቻ አለ የመባሉ ትልቅ ነገር ነው። ደግሞ ተስፋ አትቁረጥ ብሎ እያበረታታው ነው። ለለምለም የፍቅር እናት ደውለውላታል። ቤዛ ለምን እንደወጣች እና እንዴት እንደወጣች ቤዛን ለማናደድ ቤዛ አጠገብ ፊት ለፊት ቁማ እያወራቻቸው ነው። እሺ መጣሁ የፍቅር እናት መጣሁኝ ብላ ቤታቸው ሁዲያ ቡና ቅርብርብ አድርጋ አፍልታላቸዋለች። እስኪ እኔ ልጅ ስለ ፍቅር ስለ ቤቱ አንዳንድ ነገር የምታውቂው ነገር ካለ በተለይ ደግሞ ከዚህ ከቤቱ ልቅ ብላ አዴይ እዛ ገጠር አባቷ ዘንድ ሄደችበትን ሁኔታ የምታውቂ ከሆነ እስቲ ንገሪ ብለዋታል። ለምለምም ጓደኛዋም ስለሆነች እውነታውንም ጠንቅቃ ስለምታውቅ ሊዲያ እና ፍቅር እንዴት እንደሚያሰቃዩት ሁሉንም ነገር ነግራቸዋለች። ምን ማዘር በቃ ፍቅር እና ሊዲያ ያላሰቃዩት ምን አለ ብለው ነው? ሁሉንም ነገር ችላ ነበረ። ችላ ሲጠናባት በቃ ትዕግስቷ ሲሟጠጥ ነው ጥላ የሄደችው እያሉ እያወሩ ድንገት ፍቅር መጣች። ምን እያልሽ ነው አንቺ? ያልኩትማ አንቺና ሊዲያ ከአዴይ ላይ ምን እንደፈጸማችሁባት ምን አይነት ግፍ እንዳደረጋችሁባት ለእናትሽ እየነገርኳቸው ነው አለች። ምን አልሽ አንቺ ሙጢ ብላ ስትናገር እናቷ ብድግ ብለው በጥፊ አጠናገሯት። እንዴ ማየ ለኔም ለዚህ ለሰራተኛ ብለሽ ነው እኔም በጥፊ በቃ አባዬ ጋላኪኝ እያለች እየተሞጣሞጠች አሁን ግቢ ክላስሽ አባዬ አትበይኝ እሺ፣ አንድ ቀን እንዴት ነሽ ብሎ ያልጠየቀች ሰውዬ አባዬ ትላለች እንዴ ብለው እናቷም ተናደው ለምለም ያፈላችላቸውን ቡና መጠጣት ጀመሩ። ዳይመንድ ኪዱና አሹ የሆነ መፍትሄ ማምጣት አለብን፣ አዴይንና ዴቭን ማስፈታት አለብን ብለው ተመካክረው የአዴይም እናት እስቲ እንደሱ ከሆነ ጠንከር በሉ እኔም እረዳችኋለሁ በዱአ ብለው
ሊፈልጓት ወጥተዋል። የሚፈልጓት ቦታ አግኝተዋት ስለነበር ይኸው የቦታው እዛ ነው። በቃ ለምን አንተ እዛ ሄደህ እያያቸው ምልክት አሰጠንም? እኔ እና እሱ ደግሞ ውስጥ ገብተን የተፈጠረውን ነገር እንትንላለን እና እነሱን አታለልን እየተባባሉ ቤት ውስጥ ስልክ ተደወለ። ስልክ ተደውሎ የአደይ አባት ነበሩ። በቃ ለጌታው አስረክቧት ውሰዱና ልጁን ደግሞ ካስረከባችሁ በኋላ አስወግዱት የሚል ትዕዛዝ አስተላልፈዋል። የአደይ አባት ኩዮች እሺ ደግ ብለው ትዕዛዛቸውን ለመፈጸም አደይን ከታሰረችበት እጇንና እግሯን ፈተው አቅፈው ሊወስዷት፣ ዴቭ እንዴት እንደዚህ ታደርጋላችሁ? የእጃችሁን ነው የምታገኙት፣ በጭራሽ ምንም ነገር አታረጓትም እያለ ቢጮህም እጁና እግሩ ስለታሰረ ምንም ነገር ማድረግ አልቻለም። ኪንጎ እና ዳይመንድ የሆነ ነገር ማድረግ ስላለባቸው በቃ አደይ ወደዛ እየወሰዷት ነው። እስቲ እንትና ማን ነበር ስሙ ዴቭን ማስፈታት አለብን ብለው ሁለቱም ወዳለበት ሄደዋል። ቆይ አሁን ጨክ ነው እዛ ጌታ ነው ማን ተብዬው ሰውዬ ጋር ሊወስዷት ነው አደይን። አይናቸውን ጭፍ ነው እንዴ? አላበዙትም እንዴ? ቆይ እሷ አላገባም ካለች ስንተኛው ክፍለ ዘመን ላይ ናቸው? አሁን ዘመን ላይ ያለ በነገራችን ላይ እና ውድ ቤተሰቦችዬ እንግዲህ አደይን ለጌታው ተብዬው ወስዷታል። እንግዲህ መንገድ ላይ እያሉ ነው ያቆመው። ዳይመንድ እና ኪንጎንም ዴቭን ለመፍታት እየታገሉ ነበር። እዚህ ላይ ነው ፊልሙ ያበቃው። ብዙ ቤተሰቦች ውድ ቤተሰቦችዬ እኔ በነገራችን ላይ ኢጃዛ ቤት የሚያወሩትን ጓደኞች ቤተሰቦች አስታወሳችሁኝ እና የሚያጅብ የሚገርም ታሪክ ግዲ ቦረና ምናምን የሚባለው ሀገር እስካሁን ድረስ እንዳለ እንደዚህ አይነት ነገር በአላህ በገጠሩ አካባቢ 12-13 ዓመት ከሞላት በቃ አንድ ሴት ልጅ የፈለገችውን ትበል፣ የሚሰማት የለም። በቃ ወስዲው መዳር። እኔ በተለይ ይሄ ወደ ቆላ አካባቢ የሚባለው ሀገር ማለት ነው። እንግዲህ ወደዛ አካባቢ የምትኖሩ ሰዎች ትኖራላችሁ ብዬ አስባለሁ። እና ጠለፋ ምናምን የሚባለው ነገር እኔ እንጃ። ሱብሃነከ ያ ረህማን አላህ ይጠብቀን። እና የሀገር ቤት ሰው እንግዲህ ስትሄዱ ያለውን አርሂቡ ብሎ እጅ ሳይሰስቱ ይሰጧቸዋል። በሌላ በኩል ደግሞ ጎጂ ባህላቸው ምንድን ነው? እንደዚህ አይነት የጋብቻ ያላቻ ጋብቻ አይነት ድርጊት ይፈጠራል እና እንግዲህ ያን የዝህን ጉዳይ አላህ ያስተካክለው፣ አላህ ይጠብቀን ነው የሚባለው። እኛ እንኳ የዋልፈናል ወይኔ። እና ወደ ሰዎች ሌላ ፓርት እስከምንገናኝ መልካሙን ሁሉ ያብዛላችሁ እያልኩ ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ፓርት እስከምንገናኝ ሀገራችንን ሰላም አላህ ያርግልን፣ በያለንበት አላህ ከመጥፎ ነገር ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው ባይ ባይ። ላይክ ማድረጋችሁ እንዳትረሱ ቤተሰብ። ቻው። አንለይ ስልሽ የተለየለት መገን ያገሬ ልጅ ምን አለ ሆድሽ የተለየለት ያለውማ ሆዴ መገን ያገሬ ልጅ መገን አብሮ አደጌ መገን ያገሬ ልጅ መገን አብሮ አደጌ በሰላም ግቢ